በምን ምክንያት ነበር አንዴ ለተስፋዬ ካሳ ፖፖ የሸለማችሁ? አንዴ እንግዲህ እኔና ሀብቴ ኤግዚቢሽን ማዕከሉን ዛሬ በሚሊየን ደረጃ ነው ኮንትራት የሚያዘው። ያኔ ግን በተወሰኑ ብሮች ኮንትራት እንይዝ ነበር እኔና ሀብቴ። ለምን ሰው እዛ ጋር ይቀጥረናል? እኛስ ኮምፓውንዱን ይዘን ግቢውን ይዘን እኛ ስለምን አናዘጋጅም? የኮሜዲ ዝግጅት አዘጋጀን እና በቃ የኮሜዲ ቀን ለምን ብቻውን ኮሜዲ ብቻውን ያሳርፉን ነበር፣ ከበበው እንደሚለው ማለት ነው። እና እስቲ ከበበው እና ሀብቴ የተባለ ሙዚቃው ሲበላሽ ወይ ጊታሩ እንትን ሲል ማሳረፊያ ነበር ከበበው እንዳለ። አሁን ደግሞ እሱ ከበበው በፈጠረው ሙዚቃ ማሳረፊያ ሆኗል ከበበው። እና ያኔ ለምን እስቲ ሙሉ ኮሜዲ አንሰራም? በቃ ሙዚቃ ትንሽ አድርገን የኮሜዲ ለምን አናደርገውም ብለን እዛ እንሰራ። ሁሉንም ኮሜዲያኖች አነጋገርናቸው። መከፈል ያለበትን ነገር አሬንጅ አደረግን። ሁሉን ነገር ጨራረስን እና እነሱን ወደዚህ ስንጋብዛቸው ወይም ስንሸልም ለምን በየራሳቸው አብረን በነበርንበት ቆይታ ጓደኝነት፣ ወዳጅነት ከዛ በመነሳት አንዳንድ ነገር ለምን አናደርግም ብለን ተስፋዬ ካሳ ጋር ስንደውል ያኔ ሞባይል የለም። ስንደውል ሽንት ቤት ነው፣ ቆይ ትንሽ ቆይታችሁ ትደውሉ ትነናለች ጎረቤት። አሁንም ስንደውል አልመጣም፣ ቆይ ትንሽ ቆይታችሁ ትደውሉ። ተስፋዬ ፈልገን ነበረ። ተስፋዬ አሁን ቆይ እየጨረሰ ነው ግን ትንሽ ቆይታችሁ። ከዛ አገኘን። ይሄ ነው ስል ሽንት ቤት ነበርኩ እኮ ምናምን ነገር ሲል ቆይ በቃ እዛ ኤግዚቢሽን ማከል ደግሞ ለምን በቃ ፖፖና ሶፍት አድርገን እዛ ጋር ሸፍነ ነው ልዩ ስጦታ አስመስለን ለምን አንሸልመውም ብለን ሰጠነው። እሱ በቃ ሲከፍት የሆነ ነገር ልታረጉኝ ነው እያለ ምናምን ሲከፍት ፖፖ ከዛ ሶፍት አለ ከት ብሎ ነው የሳቀው። ፎቶግራፉን አመጣልሃለሁ አሳያለሁ። በቃ ሲያየው በጣም ነው የሳቀው። ይሄን የሸለምነውበት ምክንያት ብለን ተናገረ። ስንደውል ሽንት ቤት ነው ስለምን ስልኩ አጠገብ በዚህ ጋር ቁጭ ብሎ እንዲያወራን ስለፈለግን ነው አለን። ዳኒ ቁንጮ በዛን ጊዜ የተቀዳደደ ልብስ ነበር የሚለብሰውና እሱ የዛኔ ፋሽን ነው ያኔ ምናምን ነገርና ለሱ ምን ሸለም ነው እንደዚህ ሲቀድ ሲወጣ ያይጦት መድ ይሄ ልብስ እና አስረስን የሸለም ነው። በቃ ሲወጣ ልጆች ክፍለ ጊዜ ነው እህቶቻቸው ምናምን ይዘው የሚወጡ ሴቶች አሉና ከሴቶች ጋር ተከቦ ነው የምናየው። እሱም እንደዚህ ሲቀድ ኮንጎ ጫማ ከሴቶች ጋር ስለሚዩ ኮንጎ ጫማ እንደዛ አድርገን ሸልመናቸው ሰው እየተዝናናበት በእግረ መንገዱ በምን ምክንያት እንደሆነ ያንን እየነገርን ያን ዝግጅት ያዘጋጀን። ግን በኋላ ተስፋዬ መለሰ መሰለኝ አይደል? አለቤ ፕሮግራም ላይ ቀርቦ መጀመሪያኛ ቀረብንና ያው በነገራችን ላይ በጣም የምናከብረው የምንወደው የሚበልጠን እጅግ አድርጎ የሚበልጠን ለሁለት እኔና ሀብቴ የማንችለው ማለት ነው ብቻውን የማንችለው 100 ሆነን የማንችለው ክሬቲቭ በጣም ምርጥ ነው ተስፋዬ ካሳ ማለት እና አለቤ ላይ ቀርመን ገባንና ዘለፍ ነው ማለት እንዴት ነው ከተስፋዬ ጋር ሰሰሩ ያን ያለ ነፍሱን ይማረው አለቤ ከሱ ጋር በጣም ትግባባላችሁ ምናምን ነገር እና ትሰዳደባላችሁ ትነጋገራላችሁ ምናምን ነገር አለ። አዎ አንድ ጊዜ አልነውኛ የሆነ ፕሮግራም ላይ ቀርበን ምናምን ቀድመን እሱ እንዳይመታን ወጣንና ያኔ ክሊንስማን የሚባል የጀርመን ብሔራዊ ቡድን አጥቂ አለ እና እሱ ካለ ጎል አለ። ክሊንስማን ካለ ጎል አለ ይባላል። ክሊንስማን ካለ ጎል አለ፣ ድግስ ካለ ተስፋ ያለ አለን እና ተሳቀ። ከዛ በሳምንቱ እሱ ደግሞ እዛ ጋር አቀራቢ ነው እዛ ፕሮግራም ላይ እኛ መተንኮሳችን ነው። ባለፈው ሳምንት ደረጀና ሀብቴ እዚህ ቀርቦ ነበረ። ክሊንስማን ካለ ጎል አለ፣ ድግስ ካለ ተስፋ ያለ አሉ። ምን ማለታቸው ነው? አንተ ድግስ ላይ እንትን ትላለህ ስል አይ ተዋቸው እባክህ እነሱ እንደውም ስለነሱ አንድ ነገር ልንገርህ አለው። ምን ሲለው
ወይም ማያገቡ ወይም ማይታጩ ደረጀና ሀብቴ በነገር ቀጫጩ አለ። እንደዚህ ብሎ ሰደበን። ተመልካቾቻችን እስኪ አሁን ደረጀና እኔ ስለ ተስፋዬ አንስተን የተወሰነ ነገር አለን። እስኪ ቪዲዮውን ተከታትለን እንመለስ። እሺ እንዴ ይሄ ነገር እኮ ፕሮግራም ነው። እሺ ወደ መልሱ እንግዲህ ልግባ። ሰርፕራይዝ የምንለው ነገር አለ። የተሸፈነ ሽልማት ነው። ሽልማቱ አንድ ሰው አንድ ዛሬ የነበሩት ኮሜዲያን ምን እንደሚሸለሙ አያውቅም፣ ግን ሽልማቱ ጥሩ እንደሆነ እቃው ምናምን ነገር በጣም ያስጎመጃል። ስጦታው ወረቀት ራሱ በጣም ውድ ነው። በመጀመሪያ ከበባው ነው የተሸለመው። ከበባው ገልጦ ሲያሳይ የድርጅቱ አለ፣ ድርጅት ስፖንሰር ያደረገን ቲሸርት ነው። በጣም ደስ የሚል ቲሸርት ነው። ከዛ በኋላ ያሉት ኮሜዲያኖች በሙሉ ለሽልማቱ ወቅተዋል። ቀጥሎ የነበረው ተስፋዬ ነው። እቃውን መግለጥ ጀመረ እና ልክ እዛ መድረክ ላይ ሲታይ ነገሩ በጣም ያስቃል። በእለቱ የሳቀን ነው። ኦዲየንሱ ብቻ ሳይሆን ኮሜዲያኖችም ላይ ማሳቅ አለብን የሚል ነው። ተስፋዬ ካሳ መግለጥ ጀመረ፣ ገለጠ። መጀመሪያ የምሳቃ መስሎታል፣ አሁንም ገለጠ። እኛ ሁለታችን እናወራለን። እንግዲህ ተስፋዬ ልጆች ያሉት እንግዲህ ለልጆቹ ለምሳቃ በጣም ይጠቅማል እያልን ነው። አሁንም ገለጠ። ሌላ መጠቅለያ ያለው መጨረሻ ላይ ሲገልጥ ፖፖና ውስጡ ሶፍትን ያስቀመጥንለት። ፖፖ አነስተኛ ፖፖ ነበረች። ሳይዙን ያው በሱ ሳይዝ ነው። እሺ ለተስፋዬ ይሄን ፖፖ ለምን እንደሸለም ነው ደረጀን ነገር እስቲ። ለተስፋዬ ልንሸልመው የቻልነው ያው ብዙም ጊዜ ለስራ ስንፈልገው ስንደውልለት አሁን የለም ሽንት ቤት ነው ይሉናል። ስንደውል ሽንት ቤት ነው ይሉናል። ስለዚህ እዛው ቁጭ ብሎ እንድናገኘው ስለፈለገ ነው የሸለመው። ከዛ በኋላ ይሄን ፖፖ ስም አወጣለት፣ ሞባይል ፖፖ አለ። ሌላ ዳንኤል የሸለምነው ዳንኤል ቁንጮ ታውቁታላችሁ። ጥሩ ኮሜዲያን ነው። ብዙም ጊዜ ካለባበሱ ጀምሮ ነው ሰውን የሚያስቀው። ሁልጊዜ ግን እኛ ስናየው ትንሽ ቀለድ ያለች ልብስ ነው ለብሶ የሚመጣው። ለእሱም ሽልማት ሰጠ ነው። ገለጣት፣ ግራ ገባው። ገለጣት፣ ግራ ገባው። እዛ ላይ በሆነ ስታየው ፊቱን ስታዩ ጭንቀቱ በቃ የጠቀለልነው በ8 ወረቀት ነው። የመጀመሪያውን ሲገልጠው 7 ይቀራል፣ 6 ይቀራል። ፊቱ ተለዋወጠ። መጨረሻ ላይ ሲፈታ ወጥመድ ነው። ለምንድን ነው የሸለምነው ይሄንን? እንግዲህ ሱሪውም ሸሚዙም ምንም ማንኛውም ነገሩ የተቀዳደደ ነው እና ቤት ውስጥ አይጥ ቢያስቸግረው ነው ብለን ይሄን ሸለም። ከዛ ወዲህ ግን አሁን ደህና ይለብሳል። አሁን በቅርብ አይታችሁታል። ከዛ ወዲህ መድረክ ላይ ምንም የተቀደደ ነገር የለም። ጋዜጣ እንኳን የተቀደደ አይጥ። አስረስስ ምንድን ነው ያስረስ በቀለ አስረስን ያው የሸለምነው ሌሎቹ እንደሚሸለሙት የተለያዩ ያልተገመቱና ያልተጠበቁ ሽልማቶች ስለነበረ እሱም እንደዚህ የተጠቀለለ ነገር ነው የተሰጠው። ገላለጠና መጨረሻ ላይ በጣም ነው የደነገጠው። እንደውም ከሁሉ በጣም የደነገጠው እሱ ነው። ኮንጎ ጫማ ነው የደረሰው። ተመልካቾቻችን እንግዲህ ቀደም ሲል አለቤ ላይ ቀርባችሁ የነበረውን ነገር ሀብቴም አንተ ማስረዳችሁ ያ ቪዲዮ ላይ እንዳየ ነው። ከዚሁ ጋር አያይዤ እንደው አንዳንድ ነገሮች ላንሳ። በጣም ፈጣን ነው። ኧረ እኔ ብዙ ነገር አለ ልንገርህ። አንድ ማስታወሰውን ላንሳልህ በራሴ በግል የሚገርመኝ አንዴ እኔንም እሱንም የሚያውቁ ወዳጆቻችን ከአውሮፓ መጡ እና ልንዝናና ተሰብስበን ወጣንና ያኔ ካሳንቺስ ሰማይ በለው ሰሜ ባላገር ተወዳጅ ሆኖ የምሽት ክለብ ከፍቶ ነበር እና እኔ ተስፋዬ እንግዶቻችን አብረን ሄድን። ኃይለኛ ጨዋታ ይዘናል እኔና ተስፋዬ እና ሙዚቃው ላይ ትኩረት አላደረግንም ብዙ። ሰማይ ደግሞ በጣም የተወደደለት ጊዜ ነው ባላገር የሚለው ስራና ያው አብረውን ያሉት ይዝናናሉ እና ሰሜ እየዞረ ሰውን ኢንተርቴን ያደርጋል በዘፈኑ። ባላገር ነኝ ያለ ሁሉም ጋር እየሄደ ቁጭ ያልና ተስፋዬ መሀልና እኔ መሀል መጥቶ ቁጭ አለ። ባላገር ነኝ ሲል ያው የተወሰነ ድጋፋችንን ሞራል ሰጠን። አረዘመው ተስፋዬ ማን ነው ሰሜ አረዘመው ባላገር ነኝ። ተስፋዬ ወደ እኔ ተጠግቶ ተወርንዬ ሰሜን ማን አይደለም ብሎት ነው እንዲህ የሚጨቀጭቀን እና ተስፋዬ በጣም ማረሳቸው በርካታ ለመድረክ ያልቀረቡ ግን እንዲሁ በአጋጣሚ የሚያወራቸው ነው። አንተ ደግሞ ብዙ ይኖርሃል ብያለሁ። በጣም ብዙ አለ። አንዴ ትልቅ ባለሀብት ጋር ተጋብዘን ነው ያኔ። በጣም እንግዲህ ተስፋዬ ካሳ እኔ ሀብቴ ነው የምንጋበዘው።
ትልቅ ባለሀብት ጋር ተጠርተናል። በመጀመሪያ ደረጃ የተጠራው ተስፋዬ ካሳ ነው። እንደው ተስፋዬ ስለሚደክመው ታሳርፉታላችሁ ተብለን ነው እኛ የመጣነው። ይበልጣችኋል፣ አውቃችኋል ተብሎ ነው። እሺ። እና ዝግጅቱ ከመጀመሩ በፊት ይበላል፣ ይጠጣል፣ ሁሉ ነገር የሞላበት ነው። ባክስቴጅ ነን እኛ ምናምን ነገር ነው። ተስፋዬ ይጠጣል። ተው አንተን የዚህ ኮከብ ባጠጣ ጥሩ ነው፣ ትንሽ ሞቅ ባይለ ጥሩ ነው ምናምን እንለዋለን እያለ ትንሽ ይጠጣል። ይወዳል መጠጥና ትንሽ ይጠጣል። ከዛ በቃ አሁን ተጀመረ ተባለ። ተስፋዬ ተባለ። ትልቅ ባለሀብት ናቸው። ሁሉም ሰው ግጥ ብሏል። ወጣ ምንድነው ምናምን ነገር ብሎ የሆነ ጆክ አወራ እና ዝም አሉት። አያቸው ተስፋዬ ክሬቲቭ መሆኑን የምታውቀው በጣም ሲል ዝም ብሎታል። በጣም አሪፍ ጆክ እኮ ነው ያወራው። ተመልካቾቻችን ይህን ጆክ የነገሩኝ ደረጀና ሀብቴ ናቸዋል። ዋ ሲባል ገባ። በጣም ክሬቲቭ። አንዴ ደግሞ ማረሰው እኔና ጎሳዬ የሆነን የተስፋዬ የሆነ ዘመድ ሞቷል እና ሁሉም ሰው ለቅሶ እየደረሰ ነው እና እኛ በአጋጣሚ ከከተማ ውጭ ነበርንና የመጣን ቀን ይመስለኛል ለቅሶ የሚያልቅበት ቀን ነው። ጨርሶ ክራውን ይሰራ ነበር ተስፋዬ። ስራ ገብቷል ይመስለኛል። እኛ ከአዲስ አበባ ስንገባ ከምሽቱ 1 ሰዓት ተኩል 2 ሰዓት ይሆናል። ግን በዚሁ መሄድ አለብን ብለን ቤት ስንሄድ ተስፋዬ ቤት ዝግ ነው። በቃ ዝግ ነው፣ አላገኘነውም። ተመለስ። ጠዋት ወይም በማግስቱ ያው በቤት ስልክ ነው ደውለን ተስፍሽ እግዚአብሔር ያበርታ ከተማ ውጭ ነበርን እና ትላንት 1 ሰዓት ተኩል ነው 2 ሰዓት ላይ ማታ መጣን እና ቤት ዝግ ነው መድረስ አልቻልንም ስንለው እንዴ እናንተ ዘመድ እኮ ነው ሞተብኛል እኳችሁ ገበያ ሞተብኛል እኳችሁ መሰላችሁ በር ዝግ ነው ለቅሶ ልንደርስ መተን የምትሉኝ ምናምን ያለው እና ተስፋዬ በጣም ክሬቲቭ ተሰጥኦ ያለው ብዙዎቻችን ያሰመረን